ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን እጅግ አድርገን አመስጋኞች ነን። ለ100,000 ጥቂት ይቀረናል። ለአጋርነታችሁ እንዳይለየን። በዚህኛውም የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። እንደ ሁልጊዜው ታላላቅ የአውሮፓ ክለቦች ላይ በተለይም በወቅታዊ ጉዳይ ዝውውር መረጃዎችን እናነሳለን። ባርሴሎና ቤት ሰፋ ያለ የዝውውር ጉዳይ ይዘናል። በመረጃ ሰዓታችን አብራችሁን ስትቆዩ ትከታተሉታላችሁ። በሪያል ማድሪድን በኩል ከዝውውር ጋር የተያዘና የቡድን ዜናም በቃል ስፖርት ዩቲዩብ ቻናል እናጋራችኋለን። በተጨማሪነት የዓለም ኮከቦችና ከዋክብቶችን ወቅታዊ መረጃዎችን በስፖርቱ ዓለም ከመላው ዓለም አሰባስበን ይዘን መተናል። እንደ ሁልጊዜው የምታደምጡት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አጫጭር ስፖርታዊ መረጃዎችን አስቀድመን እናነሳለን። በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ ብታደምጧቸው ያልናቸውን እናንተ ውድ አድማጮቻችሁንም የሚያሳትፉ መረጃዎችን አካተናል። ሲቲ ይፋ አድርጓል። ሰኞ የሚጠበቅ ነገር አለ። በሲቲ ቤት ታደምጡታላችሁ። የቡድን ዜናም ለማንቸስተር ሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ይዘናል። ቼልሲ ምናልባት ዳግም ሁለት ጥምረቶችን ሊያሳየን ነው እየተባለ ይገኛል። ከዛ ጋር በተያያዘ በዝውውር ጉዳይ ላይ ከክለቡ የሚወጣና በክለቡ የጸና ዛሬ ቼልሲ የጨረሱትን ዝውውር ጨምሮ ተጨማሪ መረጃዎችን እናካፍላችኋለን። በሊቨርፑል በኩል የክንፍ አጥቂን ለማምጣት በሚደረገው ጥረት ላይ ተጨማሪ መረጃዎችን እናካፍላችኋለን። የአሰልጣኝ አንዲኦኒ ኢራኦላንም ጋዜጣዊ መግለጫ በተጨማሪነት ይዘናል። በአርሰናል የመረጃ ሰዓታችን ወቅታዊ ዝውውር ጉዳዮችን እናነሳለን። በተለይም ከአማካኝ ስፍራ ዝውውር ጋር በተያያዘ ሁለት ተጫዋቾችን እናነሳለን። ወደ አርሰናል ይመጣል ከተባለው የአጥቂ ስፍራ ተጫዋችና ከአርሰናል የሚወጣውንም ተጫዋች እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ህልሜን ነጠቀኝ ከሚለው ተጫዋች ጀምሮ በዩናይትድ የሚፈለገው ተጫዋች ክለቡን እንዲለቅ ጥረት እያደረገ ነው ተብሏል። ዩናይትድ ሊያመጣው ስላሰበው የ9 ቁጥር አጥቂና በዩናይትድ በኩል ተጨማሪ ቡድን ዜና ይዘናል። መረጃዎቹንም አካፍላችሁ ቃል ነኝ። ላይክ ማድረግ እንዳይረሳ። አብራችሁን ቆዩን። በባርሴሎና እንጀምር። በባርሴሎና በኩል ካሪም አዴሚን ከሰሞኑ ማስፈረማቸው ይታወቃል። በነገራችን ላይ ተጫዋቹ ከሃንስ ፍሊክ ጋር ጥንተ ጠዋት ይተዋወቃሉ። እሳቸው የጀርመን ብሔራዊ ቡድን አሰልጣኝ ሆነው ተጫዋቹን አጫውተውት ነበረና ባርሴሎና ለመፈረሙ ምክንያቱ ሃንሲ ፍሊክ መሆኑን አረጋግጧል። ከሃንሲ ፍሊክ ጋር ለረጅም ጊዜ አውርተናል። ከሱ ጋር እምነት አለኝ። እናም ወደ ባርሴሎና መምጣቱ በዚህ ሰዓት ላይ እንደ ምክንያት ከሆኑ ጉዳዮች ውስጥ አንዱ ሃንሲ ፍሊክ መሆኑን ተናግሯል። በተጫዋችነት ደረጃ እንግዲህ አብረው መስራታቸው በጀርመን ብሔራዊ ቡድን ለዝውውሩ እንደጠቀመው ተናግሯል። በነገራችን ላይ በዝውውር መስኮቱም ለወኪሉ ባርሴሎናን ብቻ ማለቱ እንዲሁ የሚዘነጋ አይደለም። ሃንሲ ፍሊክ በቅድመ ውድድር ዝግጅት በብሪያን ፋሪናሽ ከተደነቁ በኋላ በክለቡ እንዲቆይ እንደወሰኑ ተነግሯል። ተጫዋቹ ወደ ጄሮና ሊያቋና ከስምነት ተደርሶ ነበረ። አሁን ላይ ዴኮ ከወኪሉ ጋር ውይይት ጀምሯል ተብሏል። ታዳጊው ተጫዋች በጣም አስደናቂ ጊዜን እያሳለፈ ይገኛል የተባለው በሳቸው የቅድመ ውድድር ዝግጅት ውስጥ እና ቀጣዩ የአካዳሚ ወይም የላማሲያ ፍሬ አድርገው ተመልክተውታል። ሃንሲ ፍሊክ ለጊዜው ሽያጩ ወይም ዝውውሩ እንዲቀር አድርገዋል የተባለው ምናልባት የባርሴሎና መረጃ ላይ ስላለን አንድ ዝውውር እናንሳ። በእግር ኳስ ታሪክ ውስጥ በባላንጣ ክለቦች መካከል የሚደረጉን ብዛም ዝውውሮች የሉም። ላብነት ያክል በፕሪሚየር ሊግ በሊቨርፑል እና በማንቸስተር ዩናይትድ መካከል ዝውውር ይኖራል ተብሎ አይታሰብም። ምናልባት ከሊቨርፑል እና ከዩናይትድ ይልቅ በዩናይትድ እና በሲቲ መካከል ዝውውር ቢኖር ሊቀል ይችላል ካለው ባላንጣነት። በባርሴሎና እና በሪያል ማድሪድም ልክ እንደዛ ነው። ግን ከ26 ዓመት በፊት በ37 ሚሊዮን ፓውንድ ባርሴሎና ለቆ ፊጎ ማድሪድን የተቀላቀለው ልክ በዛሬው ቀን ነበረ። በጣም ያልተጠበቀ በእግር ኳስ ውስጥ ከተመለከትናቸው ዝውውሮች ውስጥ አንዱ ነበር። ምናልባት እናንተ በግላችሁ በጣም ያልጠበቃችሁ ዝውውር የተመለከታችሁት በእግር ኳስ ታሪክ የትኛው ነው? ግን አጋሩን። ሚኬል ኦሊሴ ባየር ሙኒክን ይለቃል ሲባል ዛሬ በሰበር መነጋገሪያ አጀንዳ ሆኖ ነበረ። ጉዳዩን እናጥራላችሁ። ተጫዋቹ ከባየር ሙኒክ የሚለቀው ከመኖሪያ ቤቱ ነው እንጂ ከባየር ሙኒክ ከክለቡ አይደለም። ተጫዋቹ ሲኖርበት የነበረው ቤት ለሽያጭ መቅረቡን ተከትሎ ነው የሚለቀው። የጀረሜ ቦአቲንግ ቤት ነበረ በጀርመን ውስጥ የነበረ፣ ግን ጀረሜ ቦአቲንግ አሁን ቤቱን ሊሸጥ ስለሆነ ተከራይ የነበረው ኦሊሴ ይለቃል። በዚህ ምክንያት ነው መረጃው በትልቁ ሲሰራጭ የነበረው እንጂ
ወደ ሪያል ማድሪድ ለመሄድ ጋር በተያያዘ አይደለም። በእርግጥ በማድሪድ ይፈለጋል፣ በፍሎሬንቲኖ ፔሬዝ ይደነቃል። ከሰሞኑ ኬሊያን ምባፔ ክለቡ እንዲያስፈርመው ፍላጎት እንዳለውም እንዲሁ ሲነግራቸው ነበረ። በሌላ በኩል በአካዳሚ ቡድን ውስጥ ያለውን እድገት ጆዜ ሞሪኖ ወደውታል ነው የተባለው። እናም በርከት ያሉ የአካዳሚ ተጫዋቾችንም ወደ ዋናው ቡድን ሊያሳድጉ ይችላሉ ተብሏል። እንደ ላሚን ፍራቲ ያሉ ተጫዋቾች በጆዜ ሞሪኖ ስር የመጫወት እድል ሊያገኙ ይችላሉ ተብሏል። ስለዚህ የሪያል ማድሪድ የአካዳሚ ፍሬዎችም ልክ እንደ ባርሴሎና አካዳሚ ተጫዋቾች ሁሉ በዚህ ዓመት ልናይ የምንችልበትም እድል አለ። መረጃው የማርካ ዘገባ ነው። ሜሲ በአርጀንቲና የመጨረሻ ጨዋታውን አደርጓል የሚለው ፓራዴስ ነው። በእርግጥ ሜሲ ኦፊሻሊ አላረጋገጠም። የአርጀንቲና ብሔራዊ ቡድን ተጫዋች ፓራዴስ ትላንትና እንደ ቆይታ ነበር የቦካ ጁኒየርስ ንብረት እንደሆነ ይታወቃልና ከጨዋታው መጠናቀቅ በኋላ በሜሲ ጉዳይ ተጠይቆ ነበረ። የዓለም ዋንጫ የፍጻሜ ጨዋታው የመጨረሻው እንዲሆን ወስኖ እንደነበረ አረጋግጧል። ምናልባት ሜሲ ዋንጫውን አንስቶ ቢሆን ኖሮ እያሉ ነው በርካቶች የፓራዴስን ሀሳብ። ግን አሁን ላይ ሜሲ ቢያንስ ዋንጫ አላሳካምና ኮፓ አሜሪካን በቀጣይነት ሊሞክር ይችላል የ28ን እያሉ ነው። ኦታሜንዲ ከብሔራዊ ቡድን ራሱን ማግለሉ ይታወሳል። በዚህ ሳምንት ላይ የሜሲ ጉዳይ ገና በአሰልጣኙ ሲጠየቁ እሱ እስከፈለገ ይጫወታል ብለው ነበረ። እሳቸውም በጥር አካባቢ ብሔራዊ ቡድን መልቀቃቸው አይቀርም። ግን የሜሲ ጉዳይ የተረጋገጠ ባይሆንም ፓራዴስ ግን የፍጻሜ ጨዋታ የመጨረሻው እንዲሆን ወስኖ ነበር የሚል መረጃን ይዞ ወጥቷል። በዛው የብሔራዊ ቡድን መረጃዎችን እንቀጥል። የቀድሞ የአርሰናል ሌጀንድ ፈረንሳይ ፓትሪክ ቬራ በአሰልጣኝ ስራ ላይ በቀጣይነት ወደ አፍሪካ ሊመጣ ይችላል እየተባለ ነው። ውይይቶች ቀጥሏል። በሴኔጋል እግር ኳስ ፌዴሬሽን እና በፓትሪክ ቬራ ሰዎች መካከል የቀድሞ የአርሰናል ተጫዋችና ፈረንሳይ አማካኝ አሁን ላይ ባለው ሂደት በጣም ቅርብ ነው እየተባለ ነው። ፓፕ ቲያው ጋር በዓለም ዋንጫ ስንብት ማግስት ነበረ ሴኔጋል የተለያየው። የሴኔጋል እግር ኳስ ፌዴሬሽን ውስጥ የተፈጠረውም ክፍተት ቀላል የሚባል እንዳልሆነ ይታወቃል። ብዙ እግድ የተጣለበት ብሔራዊ ቡድን ሆኗል፣ በራሱ የእግር ኳስ ፌዴሬሽንም ጭምር ማለት ነው። ከዚህ ጋር በተያያዘ ፓትሪክ ቬራ ድርድሩ በጥሩ ሁኔታ ላይ መሆኑን ተከትሎ በቀጣይነት የሴኔጋል ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ይጠበቃል። አሰልጣኝን ካነሳን አሰልጣኝ ፍለጋ ላይ ከረመው የጣሊያን እግር ኳስ ፌዴሬሽን ፔፕ ጋርዲዮላን ቢጠይቅ ረፍት ላይ ነኝ፣ አንቸሎቲ ቢጠየቁ የለም ከብራዚል ጋር ኮንትራት አለኝ ካሉ በኋላ አዲስ ሰው እያፈላለገ ነው የጣሊያን ብሔራዊ ቡድን ከጋርዲዮላና ከአንቸሎቲ በኋላ ማለት ነው። አሰልጣኝ ጋርዲዮላ በግል ምክንያት እምቢ ካሉ በኋላ እና ካርሎ አንቸሎቲ ብራዚል ላይ ካሉ በኋላ ጣሊያን ብሔራዊ ቡድን አሁን ላይ አንድሪያ ፔርሎን እጩ አድርጎ አቀርቧል። ፌዴሬሽኑ ውይይቶች እየተደረጉ ነው ተብሏል። በአንድሪያ ፔርሎ ጉዳይ ላይ ግን የጣሊያን ብሔራዊ ቡድን በጣም ልምድ ያለው አሰልጣኝ አያስፈልጋትም የሚለው በትልቁ መከራከሪያ የሚሆን ጉዳይ ሆኗል። በተለይም የጣሊያን ብሔራዊ ቡድን በ3 ተከታታይ ዓለም ዋንጫ ላይ ለመሳተፉ አንዳች ልምድ ያለው አሰልጣኝ እንደሚያስፈልገው ማሳያ ነው። ምናልባት ግን አንድሪያ ፔርሎ ቀንቶት የጣሊያን ብሔራዊ ቡድን አሰልጣኝ ከሆነ ዚነዲን ዚዳን ያው ከሰሞኑ የፈረንሳይ ብሔራዊ ቡድን ተረክቧልና በ2006 የዓለም ዋንጫ በፍጻሜ የተፋለሙት ሰዎች በ2030 ደግሞ ብሔራዊ ቡድን ይዘው ሁለቱም ደግሞ በገዛ ብሔራዊ ቡድናቸው ዚዳንም ፈረንሳይን ፔርሎም ጣሊያንን ይዘው በተቃራኒው ሊፋለሙ ይችላሉ። ጀርመን የክሎፕን ሹመት ይፋ አደርጋለች። እስከ 2030 ይቆያሉ። 28 የአውሮፓ ዋንጫ 2030 የዓለም ዋንጫ እሳቸው የሚጠበቅባቸው ነው። በቀጣይ እንግዲህ ተፋላሚውን እግር ኳስን መጫወት እወዳለሁና የአገሪቱ ሕዝብ የሚደግፈው ብሔራዊ ቡድን እሰራለሁ እያሉ ይገኛሉ። ምናልባት ክሎፕ በእግር ኳስ ዘመናቸው ያሳኩትን ነገር በጀርመን ዶርትመንድ እያሉ በእንግሊዝ ሊቨርፑል እያሉ በደንብ አሳይተዋል። እሳቸውም ብዙ ሀሳብ አንስተዋል። የጀርመን ብሔራዊ ቡድን የተረከቡት ክሎፕ ኃላፊነቱ የአሰልጣኝነት ህይወት የስኬት ጫፍ ነው እያሉት ነው። እሳቸው ለደጋፊዎች ማሳሰቢያ የሰጡት ክሎፕ ይህንን የማደርገው ለእኔ ብዬ አይደለም ለእናንተ ነው ብለዋል። ቶማስ ቱዌል እና ዩሊያን ኔግልስማን እንዴት እንዳደረጎቹ ባውቅም ስራውን ለመቀበል ወስኛለሁ ብለዋል። ነገር ግን ቤተሰቦቼን ኢላማ አድርጋችሁ ለማጥቃት ብትሞክሩ ወዲያው ስራዬን እለቃለሁ ብለው ለጀርመናውያን መናገራቸው ግን የዛሬ በጣም አነጋጋሪው ጉዳይ ነበር። ቃል ስፖርት ላይ ናችሁ ውዶቻችን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየት እንቀበላለን፣ እንደ ሁልጊዜው እናነባለን የሁላችሁንም። በተጨማሪነት ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል የሰብስክራይበር መጠን ወደ 100 ሺህ በጣም ቀርበናልና በዚሁ አጋጣሚ 100 ሺህ እንገባ ዘንድ ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። እናንተም ላይክ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን። መረጃችንን ደግሞ ላይክ እያደረጋችሁ ተከታተሉን። ውድ ቤተሰቦቻችን በመረጃችን አስቀድመን ልናነሳ የወደድነው አስቶን ቪላዎች
ኤሜሊያኖ ማርቲኔዝን በተመለከተ አሁንም የመጨረሻ ውሳኔ ያልወሰኑም። ሽያጩ ላይ የጣሊያኑ ክለብ ዩቬንቱስ ከ6 እስከ 7 ሚሊዮን ዩሮ ለመክፈል ፍላጎት ነበረው፣ ግን ቪላ ከዛ በላይ ይፈልጋል ነው የተባለው እና የአስቶን ቪላ የዝውውር የጥያቄ መጠን ከፍ ማለት ዝውውሩ እንዳይፈጸም እያደረገ ነው ተብሏል። በእርግጥ በርከት ያሉ የቪላ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም የኤሜሊያኖ ማርቲኔዝን መልቀቅ እንደማይደግፉም ሲነግሩን ነበር። ከክለቡ ተፎካካሪነት አንጻር ብራይተን በፈረንሳይ ሊያደርገው አቅዶ የነበረውን የቅድመ ውድድር ዝግጅት አለመሳካቱን ተናግሯል። ዝግጅቱ አለመሳካቱ ምክንያት የዓለም ሀገራት መሪዎች ሄሊኮፕተር ሜዳውን አበላሽቶት መሆኑ ተገልጿል። የዓለም ሀገራት መሪዎች ባለፈው የቡድን 7 ስብሰባ ሜዳውን ሄሊኮፕተር ማቆሚያ በማድረግ ከጥቅም ውጭ ማድረጋቸው ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም የእንግሊዝና ፈረንሳይ መሪዎች ሜዳውን ለማቆሚያ ተጠቅመውት እንደነበረ ተገልጿል። ይህንም ተከትሎ ብራይተን ዝግጅቱን እንደገና እንግዲህ ሌሎች ቦታዎች ላይ ሊያደርግ ይገደዳል ማለት ነው። የወዳጅነት ጨዋታ በመሰረዝ ወደ ኦስትሪያም ለማቅናት ማቀዱ ነው እየተነገረ የሚገኘው። በብራይተን ኤንድ ሆቭ አልቢዮን የፕሪሚየር ሊጉ ክለብ የቅድመ ውድድር ዝግጅት መሰረዝ ምክንያቱ ግን እግር ኳስ ለመሆኑ ትንሽ አስገራሚ ሆኗል። ተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ወር ባነሰ ጊዜ ውስጥ ይጀምራል። ምናልባት በዓለም ዋንጫ ላይ ስለከረምን በፍጥነት የተጀመረ መስሎናል። የዓለም ዋንጫው ብዙ ትኩረት ስቦ ስለነበረ ማለት ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ በሚጫወቱበት በየሜዳ ክፍል በርካታ የግብ ዕድሎችን በመፍጠር ምርጥ 11ዎቹን ስኩዋካ ስፖርት ይፋ አድርጓቸዋል። እንደ ሳንቼዝ የግብ ዕድል የፈጠረ ግብ ጠባቂ የለም። የቼልሲው ቀዳሚ ሆኗል በ5 ተከላካይ ማርጉ 18 የግብ ዕድል በመፍጠር ቀዳሚ፣ ሴኔስ 24 የግብ ዕድሎችን በመፍጠር በተከላካይ ተጣምረዋል። ኩኮሪያ የግራውን ክንፍ ከቼልሲ ተመርጧል። ቀኙ ፖሮ ከቶትናም ተመርጧል። በእርግጥ ይሄ በተጠናቀቀ ውድድር ዓመት ስለሆነ ቀጣይ ዓመት የማይኖሩ ተጫዋቾች አሉና ኩኮሪያ በእርግጠኝነት። ከዛ ውጪ አማካኝ ክፍል ላይ በርካታ እድል በመፍጠር በቦታ በሚጮቱበት ቦታ ሼቦዥ ላይ ከሊቨርፑል፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እና ኤንዞ ፈርናንዴስ ከቼልሲ፣ ፊት መስመሩ ላይ ግራ ክንፍ አጥቂ ዶኩ ከሲቲ፣ ቀኝ ክንፍ አጥቂ ቡካዮ ሳካ ከአርሰናል፣ የ9 ቁጥር አጥቂ ኤቨንልሰን ተመርጧል። ውድ ቤተሰቦቻችን የተመረጠው ለምሳሌ ኤቨንልሰን በፈጠራቸው የግብ ዕድሎች ብዛት እንጂ ባስቆጠራቸው ግቦች ወይም በጥራት ወይም በተሰጠው ሬቲንግ አይደለም። እነኚህ በየሜዳ ክፍሉ ከፍተኛ የግብ ዕድል የፈጠሩ ናቸው። በተጫዋች ደረጃ እንደ ሲቲ ያለ ክለብ 2 ተጫዋቾችን ያስመርጧል። ከዛ ውጪ አርሰናል፣ ዩናይትድ፣ ቼልሲ የመሳሰሉ ክለቦች ቼልሲን በእርግጥ 2 ነው። ዩናይትድ እና አርሰናል እንዲሁም ሊቨርፑል አንዳንድ ተጫዋቾችን ማስመረጥ ችለዋል። በማንቸስተር ሲቲ ቤት ሰኞ የሚጠበቅ ነገር አለ፣ ግን ጥሩ የሚባል ዜና አይደለም። የፊታችን ሰኞ የቡድኑ አማካይ ተጫዋች ሮድሪ ቀዶ ጥገና እንደሚያደርግ ተረጋግጧል። ሮድሪ ቀዶ ጥገናው የሚያደርገው የጀርባ ህመም ስላጋጠመው ነው። እናም ተጫዋቹ እረፍት እንደሚያስፈልገው ተነግሯል። በእረፍት ጊዜውም በቂ ማገገሚያ ጊዜ ያገኛል ተብሏል። አሰልጣኝ ኤንዞ ማሬስካ ቀዶ ጥገናው ሰኞ እንደሚደረግ አረጋግጧል። ሁሉም አሰልጣኞች ይላሉ ኤንዞ ማሬስካ ሮድሪን ይወዱታል፣ ምርጥ ተጫዋች ስለሆነ ነው፣ እሱን የማይፈልግ አሰልጣኝ የለም ብሏል። እሱ በዚህ ሰዓት ላይ የዓለም ዋንጫን ያሸነፈና በትልቅ መድረኮች ላይ የተሸለመ 100% ፊት የሚያደርገ ተጫዋች ነው። ባሎንዶርም ቢሆን ዳግም ይገባዋል ያሉት ማሬስካ ሰኞ ቀዶ ጥገናን ያደርጋል፣ የረፍት ጊዜ ያስፈልገዋል ብለዋል። ምን ያክል የሚለውን ግን አላረጋገጡልንም። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ከተረከቡ በኋላም ከጋዜጠኞች ጋር ለመጀመሪያ ጊዜ የፊት ለፊት ቆይታን አድርገዋል። በእርግጥ ከዚህ በፊት ከማንቸስተር ሲቲ ቲቪ ጋር ነበረ ቆይታ ያደረጉት ወይም ስሜታቸውን ያጋሩት ከኮንትራታቸው በኋላ። ለመጀመሪያ ጊዜ ግን ኤንዞ ማሬስካ ጋዜጣዊ መግለጫ ሰጥተዋል። ከጋዜጠኞች ጋር ቁጭ ብለው ኤንዞ ማሬስካ ቤቴ እንዳለው ነው የሚሰማኝ፣ እዚህ ከመጣው ጀምሮ በጣም ደስተኛ ነኝ ብለዋል። በእርግጥ እሳቾችን ስራ ለመቀበል ብለው ከቼልሲ መልቀቃቸው በኋላ በጣም አነጋጋሪ ነበር። የፔፕ ጋርዲዮላን ቦታ በመረከባቸው አመስጋኝ መሆናቸውን የገለጡት እሳቸው ለእኔ ትልቅ ትርጉም አለው ብለዋል። ላለፉት 20 ወይም 25 ዓመታት ፔፕ ጋርዲዮላ የዓለም ምርጡ አሰልጣኝ ነበር፣ በዚህ የሚጠራጠርም የለም ብለዋል። የጋርዲዮላ አልጋ ወራሽ በሲቲ ቤት ኤንዞ ማሬስካ ሲቲያን በአሰልጣኙ ላይ ያላቸው እምነት ከቼልሲ ተሞክሯቸው አንጻር መልከታችሁን ላኩልን። ቼልሲ ቤት ምናልባት ኮል ፓልመር እና ሞርጋን ሮጀርስ እንደ ኤዲን ሃዛርድ እና ሁዋን ማታ በርካቶች የሚጠብቁት ጥምረት ሆኗል። ምንም ጥያቄ የለውም። በተጫዋቾቹ ደረጃ የጥራት የቁጥሮች መመዘኛ ተመዝኖ ሳይሆን በጥምረት ደረጃ ምናልባት የለና እንችላለን ነው የሚለው በትልቁ ይጠበቃል። ያው ሞርጋን ሮጀርስን እንደ ሃዛርድ፣ ኮል ፓልመርን
እንደ ሁዋን ማታ እያመሳሰሉ ማለት ነው። የፈጠራ ችሎታቸው፣ ቴክኒካል ብቃታቸው፣ የኳስ አጠቃቀማቸውን ብዙዎቹን በዛ መንገድ እያነሷቸው ነው። እንዳልኳችሁ ግን ይሄ 100% መሆንን ወይም ሃዛርድን መተካት ሳይሆን ምናልባት ከዛ በኋላ የምናየው ሌላኛው ጥምረት የሃዛርድና የማታን የሚመስል ሌላኛው ጥምረት ሊሆን ይችላል በሚል በትልቁ እየተጠበቀ ነው። የሁለቱን ጥምረት ራሱ ሞርጋን ሮጀርስ ከዝውውሩ በኋላ እሱ ራሱ በትልቁ እየጠበቀው እንደሆነ ተናግሮ ነበር። ሰማዮቹ ምልከታችሁን አጋሩን። በዝውውር መስኮቱ ኮሞ ተደጋጋሚ ጥያቄን አቅርቦ ውድቅ ከተደረገበት በኋላ አሁን ለትሮቫ ቻሎቫ ቀጥታ የሚከፈል 25 ሚሊዮን ዩሮ ታይቶ የሚጨመር 5 ሚሊዮን ዩሮ አቅርበዋል። በአጠቃላይ 30 ሚሊዮን ዩሮ ማለት ነው። ቻሎባ በግሉ ለመቀላቀል ፍላጎት እንዳለው ይታወቃል። አሁን ሁሉ ነገር በጣም የቀረበ ይመስላልና ተጫዋቹ ወደ ኮሞ ማምራቱ የሚቀር አይመስልም። በቼልሲ በኩል ለሽያጭ ከቀረቡት ውስጥ አንደኛው ነው። ዛሬ ግን አንድ መረጃ በስፋት እየወጣ ነበረ። ምናልባት የዦዋ ፔድሮን ጉዳይ በተመለከተ በባርሴሎና ቤት እንደሚሄድ ከተረጋገጠ በኋላ ሌላኛው ተጫዋች ፔድሮ ኔቶም ስሙ እንዲሁ በስፋት ከስፔን ክለቦች ጋር እየተያያዘ ነበረ። ከዚህ ጋር በተያያዘ በርከት ያሉ የዜና ምንጮች ይዘውት ወጡት፣ በተለይም ለቼልሲ ቅርበት ያላቸው ምንጮች ቼልሲ ፔድሮ ኔቶንም ልክ እንደ ዦዋ ፔድሮ ሁሉ የቡድኑ አካል አድርጎ የመቀጠል እንጂ የመሸጥ ምንም አይነት ፍላጎት የላቸውም። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን 52 ሚሊዮን ፓውንድ ለማስፈረም ሰማዮቹ ከጫፍ የደረሱት አንድ ዝውውር እንዳለ ጠቁመናችሁ ነበረ። አሁን በስምነት ተጠናቋል። ቼልሲዎች የተከላካይ ስፍራ ተጫዋች ማክሰንስ ላክዋን የግላቸው ሊያደርጉ ከስምነት ደርሷል። ተጫዋቹ የሕክምና ምርመራውን ለማድረግ ለንደን ተገኝቷል። በነገራችን ላይ አሁን በቼልሲ ነው የሚገኘው። በእርግጥ ፓላስም የለንደን ክለብ ነው። ክሪስታል ፓላስ ተተኪ ተከላካይ ለማስፈረም ገበያ ወጥቷል። ማክሰን ላክዋ ባለፈው ዓመት ለክሪስታል ፓላስ 55 ጨዋታን በሁሉም መድረክ አድርጓል። ያው ግብ የማስቆጠር ግዴታ የለበትም። 3 ጎል አስቆጥሯል። 3 ጎል አመሻሽቶ አቀብሏል። በጣም አስደናቂው ተከላካይ ይመጣል። ምናልባት አርሰናሎች ሌላ በቼልሲ የተነጠቁት ተጫዋች ማለት ይቻላል ሞርጋን ሮጀርስን ይፈልጉ ነበረ፣ የግራ ክንፍ አጥቂ ማድረግ። እንደዚሁ ለተከላካይ ክፍለ በሳሊባ ምክንያት ማክሰን ላክዋን ከፓላስ የማምጣት ፍላጎት ነበራቸው። ግን ይህም ተጫዋች በ52 ሚሊዮን ፓውንድ ቼልሲን ይቀላቀላል። በሊቨርፑል በኩል የግራ ክንፍ አጥቂ ለማምጣት የሚደረገው ጥረት እንደቀጠለ ነው። በነገራችን ላይ በቀኝ ክንፍ አጥቂ ወይም በተፈጥሮ ሳላን ተክቶ የሚጫወት ተጫዋች ለማምጣት የሚደረገው ጥረት በቀጥታ የመሳካት እድሉ በጣም ዝቅተኛ ነው። ምናልባት የትኛው የግራ ክንፍ የግራ እግር ተጫዋች ሊተካው ይችላል በሚል በርካታ ሊቨርፑልያንም እንደውም የሳላ መልቀቅውን ከሆነ በኋላ በቃል ስፖርት ዩቲዩብ ቻናል ጠይቀን በርካታ ሊቨርፑልያን የመረጡ ተጫዋች ሚካኤል ኦሊሴን ነበረ። ግን ነገርየው የሚታሰብ አይደለም። ምናልባት የዓለም የዝውውር ሪካርድንም ሰብሮ ከሄደም ማድሪድ ነው። ስለዚህ ሊቨርፑሎች ሞር ሌላኛው የሜዳ ክፍል ላይ የቀኝ ክንፍ አጥቂ ላይ ትኩረት አድርገዋል። በዛ ቦታ ላይ ብራድሌይ ባርኮላ ከፓሪስ ሰን ዠርሜን፣ ኒኮ ዊሊያምስ ከአትሌቲኮ ማድሪድ፣ አሁን ደግሞ በቀጣይ ክረምት ኮንትራቱ የሚጠናቀቀው ቬኒሲየስ ጁኒየርን ከማድሪድ ሁኔታዎችን እየተከታተሉ ይገኛሉ። ብራዚላዊ ተጫዋች በቀጣይ ክረምት ላይ ኮንትራቱ ይጠናቀቃል። አሁን ባለው ሂደት ሪያል ማድሪድ ኮንትራት አቅርቦለት የተጫዋቹን መስማማት ብቻ እየጠበቀ ነው። በነገራችን ላይ የቬኒሲየስ ጁኒየር ወደ ፕሪሚየር ሊግ መምጣት ቀላል የሚሆን አይደለም። ግን በርካታ ያሉ የፕሪሚየር ሊግ ክለቦች ሁኔታውን ሲከታተሉ አሌክሳንደር አርኖልድና ኮናቴን አሳልፎ የሰጠው ሊቨርፑል ለማድሪድ አሁን ደግሞ ቬኒሲየስ ጁኒየርን እየተመለከተ ነው ተብሏል። በተቃራኒውም አንዶኒ ኤራኦላ በሊቨርፑል ስራቸውን ጀምረዋል። ስለ ቆመ ኳስ ተጠይቀው ነበረ። በመከላከል የቆሙ ኳሶች ላይ እንሰራለን፣ በማጥቃትም የቆሙ ኳሶች ላይ እንሰራለን፣ በሁለቱም መንገድ እንሰራለን ብለዋል። በተጨማሪም ከክለቡ የቆሙ ኳስ ተንታኝ ጋር በጥምረት እየሰራ እንገኛለን ብለዋልና የቆመ ኳስ ነገር በትክክል እንደሚጠቀሙት ይፋ አድርገዋል። በእርግጥ አምና የቆመ ኳስ ነገር ብዙ አወዛጋቢው ነገር ነበር በፕሪሚየር ሊጉ። አንዶኒ ኤራውላ ሁልጊዜ የምለው ነገር እኛ ተጫዋቾች ረዳቶች ብቻ ነን፣ ዋናው ነገር ተጫዋቾቹ ናቸው። ተጫዋቾቹ ያሰለጣናቸውን ነገር ሜዳ ላይ ተገብሩታል። የቆመ ኳስ ላይ በመከላከልም በማጥቃትም ሂደት እንዴት እንደምንጠቀም ተጫዋቾቻችንን እያሰለጠንን ነው ብለዋል። የቀድሞ የአርሰናል ተከላካይ ፒየር ሜርቴሳከር የጀርመን እግር ኳስ ፌዴሬሽን አዲስ ስፖርቲንግ ዳይሬክተር በመሆን ይሾማል ተብሏል። ከጀርመን ጋር የ2014 የዓለም ዋንጫን ያሳካው ሜርቴሳከር
ጥር 27 ላይ ስራውን ይጀምራል ተብሏል። ሜርት ሳከር በተጠናቀቀው የውድድር ዓመት መጨረሻ ከአርሰናል አካዳሚ አሰልጣኝነት መልቀቁ አይዘነጋም። ሳከር በአርሰናል ተጫዋችነትና የአካዳሚ አሰልጣኝነት 15 ዓመታትን በድምሩ አሳልፏል። አርሰናል ቤት ከማይረሱ ቁመተ መለሎ ተከላካዮች ውስጥ ይጠቀሳል። ምናልባት የአርሰናል መረጃ ሰዓት ላይ መጣ ነው። አርሰናሎች ከማትረሱት ትዝታችሁ ከተከላካያችሁ በቃል ስፖርት ዩቲዩብ ቻናል መልከታችሁን ብታጋሩን ደስ ይለናል። በአርሰናል በኩል የብሩኖ ጉማሬሽ ጉዳይ በንጥልጥል ነው ያለው። ምናልባት የሚያቀርቡት ገንዘብ ታውቋል፣ 82 ሚሊዮን ዩሮ ወይም 70 ሚሊዮን ፓውንድ ነው። ብሩኖ ጉማሬሽ ጉዳይ ግን አልሳካ ካለና ወደ ቼልሲ ካመራ በሚል በርካቶች የቼልሲውን አማካኝ ኤንዞ ፈርናንዴዝን ስም ከአርሰናል ጋር እያነሱት ነው። ምናልባት ጉዳዩን ለአርሰናል ደጋፊዎች እናጥረው። ኤንዞ ፈርናንዴስ መልቀቅ ይፈልጋል ቼልሲን። ነገርየው ግልጽ ሆኗል። ቼልሲና ኤንዞ ፈርናንዴስ ሆድና ጀርባ ሆነዋል። በቼልሲ በኩል ምንም እንኳን አንድም ይፋዊ ጥረት ባያደርጉም በመረጃ ደረጃ ብሩኖ ጊማሬሽን ሁኔታ እየተከታተሉ እንደሆነ ይታወቃል። እንዳልኳችሁ ቼልሲ ምንም አይነት እንቅስቃሴ አላረገም። የአርሰናል ያክል አርሰናል ቢያንስ አንድ ይፋዊ ጥያቄ አቅርቦ ወድቆበታል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በብሩኖ ጊማሬሽ ጉዳይ ላይ አርሰናል በሚቀጥሉት ሰዓታት ሂሳቡን ያቀርባል ተብሎ ነው የሚጠበቀው። ቃል ስፖርት ዩቲዩብ ቻናል ወዲያው አብዴት እናደርገዋለን። ከዛ ውጭ ግን ቤን ጃኮብስ የግል መልከታውን ያጋራል። አርሰናል ባልፈጠነ ቁጥር በብሩኖ ጉማሬሽ ጉዳይ ላይ ምናልባት ነገሮች በጣም ሊወሳሰቡበት ይችላል የሚል መረጃን ካወጣ በኋላ ብሩኖ ጉማሬሽን ካጣ የኤንዞ ፈርናንዴዝ ሁኔታ ግን የማየት ዕድል ይኖረዋል። ግን አሁንም አርሰናል በስፋትና በብቸኝነት እየሰራ ያለው ጉማሬሽ ላይ ነው። ይፋዊ ጥያቄ በሰዓታት ውስጥ ይቀርባል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናልም ሁነቱን እየተከታተለን ለአርሰናል ደጋፊዎች እናደርሳቸዋለን። አማካኝ ክፍሉ አርሰናል አማካኝ ክፍሉ ለማጠናከር በሚያደርገው ጥረት ላይ እንደ አዮብ ቡዋዲ ያለ ዝውውር በዝርዝራቸው ውስጥ ይዘው ለረጅም ጊዜ ቢቆዩም በአርሰናል በኩል ተጫዋቹ ቅድሚያ የተሰጠው ተጫዋች እንዳልሆነ ተረጋግጧል። አርሰናል አሁን ላይ የብሩኖ ጉማሬሽን ዝውውርና ሌሎች በርካታ ልምድ ያላቸው ተጫዋቾች ማምጣት ቅድሚያ ይሰጣል። አዮብ ቡዋዲም በሲቲ ቤት በትልቁ ስራ እየተሰራበት ነው። አርሰናል ሁኔታውን ገለል እንዲል ወይም በተወሰነ መንገድ ቀዝቀዝ እንዲል ያደረገው የተጫዋቹ ዕድሜና በሊል የተጠየቀው ገንዘብ ነው። በዚህ ምክንያት አርሰናል በዝውውሩ ላይ ቅድሚያ ሰጥቶ እንደማይሰራ ቤን ጃኮብስ አረጋግጧል። አማራጭነቱ ግን አልቀረም ይላል። ምናልባት አርሰናል ቤት የመጨረሻው አማራጭ ሊሆን ይችላል ሁኔታዎች የማይሳኩ ከሆነ ብቻ በሌሎች ዝውውሮች ላይ። በአርሰናል በኩል ዩሊያን አልቫሬዝን የማግኘት እድልን በተመለከተ በርከት ያሉ የዜና ምንጮች በተለይም ከወደ ስፔን ባርሴሎና ዩሊያን አልቫሬዝን የማግኘት እድሉ 28 በመቶ ብቻ ብለውታል። የተቀረውን በመቶኛ አርሰናልን የማግኘት እድል ባያስቀምጡም ግን ዩሊያን አልቫሬዝን ከባርሴሎና ጋር የመገናኘት እድሉን በዛ በመቶኛ ካስቀመጡ በኋላ ዩሊያን አልቫሬዝ እንደሚታወቀው ክለቡን መልቀቅና ለዋንጫ መፎካከር ይፈልጋል። አርሰናል ቤት ደግሞ ሚኬል ማርቲያን አርቴታ አሉ። ስለዚህ ሁነቱ በዛው ልክ ነው። ምናልባት የባርሴሎናን መረጃ ያነሳንበትና በርካታ የስፔን መገናኛ ብዙሃን ያንን ማለታቸው አርሰናል ያው ሌላኛው አማራጭ ስለሆነ ነገርየውን አርሰናል ሊጠቀምበት ከቻለ ማለት ነው። ከዛ ውጪ ከአርሰናል የሚለቁ ተጫዋቾች አሁንም በርካታ ያሉ ናቸው። ኢታን ዋኔሪን በተመለከተ በቦሩሲያ ዶርትመንድ እና በርካታ የፕሪሚየር ሊግ ክለቦች ይፈለጋል። ነገር ግን አርሰናል ስለ ተጫዋቹ ወደፊት ዕጣ ፈንታን ውሳኔን ከመስጠቱ በፊት ቅድመ ውድድር ዝግጅትና የክረምት የዝውውር መስኮትን ወደ ቡድኑ የሚመጡ ተጫዋቾች ላይ ትኩረት ያደርጋል። መረጃው የቤን ጃኮብስ ነው። ዩናይትድ ህልሜን እንዳልኖር አደረገኝ የሚለው ወይም እንዳልኖር አልፈቀደልኝም የሚለው ሰመርቪል ነው። ኔዘርላንድ የተጫዋች ሰመርቪል የመጀመሪያ ምርጫ ዩናይትድ ነበር ሲል እንቅጩን ተናግሯል። ይሁን እንጂ ዝውውሩ በማርከስ ራሽፎርድ የክለብ ቆይታ ላይ የተመረከዘ መሆኑ ማንቸስተር ዩናይትድን እንዳይቀላቀል ህልሙን እንዳይኖር አድርጎታል። ሰመርቪል ለዌስትሃም ባለው ክብር የሁሉንም የለንደን ክለቦች ጥያቄ ግን ውድቅ ማድረጉንም ይፋ አድርጓል። ስለዚህ ዩናይትድን ለመቀላቀል ፈቃደኛ ሆኖ በግልም ተስማምቶ የነበረ እንደሆነ አረጋግጦ ዩናይትዶች የራሽፈርድን ጉዳይ እልባት የሚሰጡ መስሏቸው ነበረ በነገራችን ላይ። ምክንያቱም ከባርሴሎና ጋር ውል ነበረው እስከ ጁን 15 እና ዩናይትዶች ያንን ጠብቀው ነበረ ሰመርቪልን ያሳምኖት የነበረው እሱም ተስማምቶ የነበረው። ሰመርቪል አሁን ላይ ሳውዲ አረቢያውን ክለብ አልሂላልን ተቀላቅሏል። ግን ቁጭቱን አልደበቀም። ዩናይትድ ህልሜን እንድኖር አልፈቀደልኝም ብሏል። ምናልባት ዩናይትድ የሚቆጭበት ተጫዋች ይሆናል ወይ? በዛ ቦታ ላይ ከራሽፈርድ አንጻር ዩናይትዳውያን በዚህን ያክል ደረጃ ፈልጎ ያጣችሁን ተጫዋች መልከታችሁን አጋሩን። ሶስተኛው አማካይ ይጠበቃል። ካሜሮናዊ አማካይ ካርሎስ ባሌባ
ከ2 ቀናት በፊት ከብራይተን የበላይ አካላት ጋር ውይይት አድርጎ እንደነበረ ተገልጿል። ተጫዋቹ በድጋሜ መልቀቅ እንደሚፈልግ ለክለቡ ሰዎች አሳውቀዋል። በውይይቱ ላይም ባሌባ የክለቡ የበላይ ኃላፊዎች ከተጫዋቹ ዝውውር የተጠየቀውን ዋጋ እንዲቀንሱ ጠይቋል። ያ ማለት ዩናይትድ እንደማይከፍል ይፋ ካደረገ በኋላ ማለት ነው በባሌባ ላይ። በነገራችን ላይ የዩናይትድን መስፈርት የሚያሟላ ከፖሊሲ አንጻር የዝውውር ፖሊሲ ስለ ቴክኒካል ብቃቱ፣ ስለሚሸፍነው የሜዳ ክፍል፣ ስለ ጥራቱ ሳይሆን ዩናይትድ በዝውውር ማስፈርመው ተጫዋች እኔን ያለና በጣም ያልተጋነነ ክፍያ የሚጠይቅ ከሚለው የነ ሰር ጂም ራትክሊፍ ፖሊሲ ጋር በጣም የሚጣጣመው ተጫዋች ሆኗል። አሁን ባሌባ በአማካኝ ክፍል ላይ ያለው ጥራት ሞር የተጠናቀቀው የውድድር ዓመት ይልቅ አምና በጣም ጥሩ ነበረ በ2024/25 የውድድር ዓመት ላይ ማለት ነው። በተጨማሪም አማካዩ አሁንም ከየትኛውም ክለብ አስቀድሞ ማንቸስተር ዩናይትድን ለመቀላቀል ፈቃደኛ ሆኖ ክለቡ ሂሳብ ቀንሶ ለዩናይትድ እንዲሸጠው ጫና እያሳደረ ይገኛል። በዩናይትድ ቤት ከባሌባ በተጨማሪ የማኖኮኔ ጉዳይ አለ። የኦሪዮል ቹዋሜኒ እንኳን በጣም ከባድ ነው። ይህን ዝውውር ዩናይትድያን ብዙ ተስፋ ባያደርጉት ይሻላል። የኦሪዮል ቹዋሜኒን ጉዳይ ባሌባ፣ ማኖኮኔ ግን በትልቁ ይጠበቃሉ። ከዛ ውጪ በማንቸስተር ዩናይትድ በኩል የአጥቂ ጉዳይ አማራጮችን እያዩ ይገኛሉ። በጣም አስደናቂ አጥቂ ለማምጣት በዝርዝራቸው ውስጥ አካቷል ማንቸስተር ዩናይትዶች። ማንቸስተር ዩናይትድ በክለብ ብሩጅ በጣም አስደናቂ ጊዜን እያሳለፈ የሚገኘውን ኒኮላስ ትሬሶልዲን እየተመለከተ ይገኛል። ለአርሰናል ክርስቶስ ዞሊስን አሳልፈ የሰጠው ክለብ ብሩጅ በዩናይትድ ደግሞ አሁን ኒኮላስ ትሬሶልዲን ሊያጣ ይችላል እየተባለ ነው። የዩናይትድ መልማዮች ይህንን አጥቂ ለቤንያሚን ሼሽኮ ሁነኛ አጣማሪ ወይም ሁነኛ ተተኪና ተጠባባቂ አድርገው ተመልክተውታል ነው የተባለው። ዩናይትዶች በተጫዋቹ ላይ የሚያደርጉትን ግምገማ ከወደዱት በቦርዱ በኩል የዝውውር ሂሳብ ሊቀርብ ይችላል፣ እንከታተለዋለን። ዩናይትድ ቤት ግን አሁን እንደቀደመው ጫና የለም። በነገራችን ላይ በዝውውር መስኮቱ ላይ በተለይ ማንቸስተር ዩናይትድ አስቀድሞ 4 ዝውውሮችን ከግብ ጠባቂ ከክንፍ አጥቂና አማካይ ስፍራ ጋር ተያይዞ ማስፈረሙ ተከትሎ ጫናው ቀንሷል እያለ ነው ስካይ ስፖርት። ማንቸስተር ዩናይትድ በተለይም እንደ ዩሪ ቲልመንስ እና አንድሬ ሳንቶስን ያለ በፕሪሚየር ሊግ ልምድ ያላቸው ተጫዋቾች ወደ ቡድኑ መቀላቀሉ አሁን ላይ በቡድኑ ውስጥ የነበረውን የጫና ሂደት ቀንሶታል ብሏል። ማንቸስተር ዩናይትድ ለሶስተኛ ጊዜ መሃል ሜዳ ተጫዋች ለማስፈረም አሁንም ጥረቶችን እያደረገ መሆኑ ደግሞ በቡድን ውስጥ ያለው መተማመን ጨምሯል ነው የተባለው። እንደ ስካይ ስፖርት ዘገባ ከሆነ በማንቸስተር ዩናይትድ በኩል ከደጋፊዎቹም ጫና ተፈጥሮበት እንደነበረ ክለቡ በተለይም በዝውውር መስኮቱ ላይ እንደ ማቲያስ ፈርናንዴዝ ያለን ዝውውር አለመጨረሱ በበርካታ ዩናይትድያን ዘንድ ቁጣን ቀስቅሶ ነበረ። አሁን ላይ ግን ዩናይትድ ቤት በዝውውር መስኮቱ ላይ ከደጋፊው የሚነሳው ቁጣ መብረዱ ይናገራል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦችስ መልከታችሁን ላኩልን። እንግሊዛዊ አማካኝ ሜሰን ማውንት በማንቸስተር ዩናይትድ ቤት እንደሚቀጥል ታውቋል። አዲስ ነገር ካልተፈጠረ በስተቀር ዩናይትዶች ለማቆየት እንደወሰኑ ይታወቃል። አማካዩ ግን በማንቸስተር ዩናይትድ በብዙ ሰዎች ይወደዳል የተባለው በተለይም በአካዳሚው በጣም ቅርብ ነው ተብሏል። በርከት ያሉ የዩናይትድ የአካዳሚ ተጫዋቾችም በቅርበት ከሚመለከቱ ተጫዋች አንዱ ነው ተብሏል። እንደ ሃሪ አማሽ፣ ቶቢ ኮይለር፣ ሼሊሴ፣ ማርኮ ማክ የመሳሰሉ ታዳጊዎች ከሜሰን ማውንት ጋር በልምምድ ሰዓት ላይ ብዙ ጊዜ እንደሚያሳልፉ ተነግሯል። ይህም ተጫዋቹ በቡድን ውስጥ ያለው ተቀባይነት የሚያሳይ ነው። በማንቸስተር ዩናይትድ በነገራችን ላይ በሜሰን ማውንት ብቃት ላይ የተጠራጠረ ዩናይትድ ደጋፊ ምንብዛም ነው። ትልቁ ችግር በዩናይትድ በጉዳት ምክንያት በወሳኝ ጨዋታና በተፈለገው ሰዓት ላይ የማይገኝ ተጫዋች በመሆኑ ምክንያት ብቻ ነው ዩናይትድያን በተጫዋቹ ላይ ብዙ ቅሬታ ያላቸው። ከዛ ውጭ ግን ከሰሞኑ አንድ ምስል በጣም መነጋገር ይሆናል። ምናልባት ለዩናይትድ ደጋፊዎች የቤንያሚን ሼሽኮ ምስል። ቤንያሚን ሼሽኮ ዩናይትድ ሲመጣ ቤንያሚን ሼሽኮ አሁን ሰውነቱ ተክለ ሰውነቱ በጣም ተቀይሯልና ይሄ ለፕሪሚየር ሊጉ የሚያስፈልገው ተክለ ሰውነቱ ላይ አሁን ደግሞ ጡንቻ የመገንባት ሂደቱን በደንብ አጠናክሮ ቀጥሏል። ብሩኖ ፈርናንዴስ እና ፓትሪክ ዶርጉ ለውጡ ያስገርማል እያሉ ነው። የዩናይትድ ደጋፊዎች ከተመለከታችሁት ስለ ቤንያሚን ሼሽኮ የተክለ ሰውነት ለውጥ ግን ምልከታችሁን ብታጋሩን ደስ ይለናል። ላይክ ሳታረጉን እንዳትወጡ። የ100 ሰብስክራይበር ጉዟችን አጋርነታችሁንም እንጠብቃለን። ከቃል ስፖርት ዩቲዩብ ቻናል የቃል ስፖርት የምሽት መረጃችን ነበረ ስታደምጡ የነበረው። ከጥቂት ደቂቃዎች በኋላ ተመልሰን ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘን እንምጣ። ሰናይ ምሽት።